ተመስገን ነው የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንደምሰንብታችኋል ይህ የአብርሃም እንግዳ መርሃ ግብራችን ነው የዛሬውን የአብርሃም እንግዳ ወደ እናንተ ለማድረስ ቦሌ ቡልቡላ ተገኝቻለሁ እንግዳዬ ቤት ነው አብረን እንዘልቃለን ቆይታችን ያማረ የደመቀ እንደሚሆን ጥርጥር የለኝም ሁሌም እንደምላችሁ ከአብርሃም እንግዳ ጋር ቆይታችሁን ስታደርጉ ብዙ ስለምታተርፉ አብራችሁን ሁኑ እንዴት ዋላችሁ ታዲያስ ሰላም ነው ወይ እንዴት ነህ እንኳን ደህና ቆያችሁን ሰላም ነው አለን እንዴት ናችሁ ደህና ናችሁ ወይ እሺ ዶክተር እንዴት ነህ ሰላም ደህና ናችሁ እንኳን ደህና ቆያችሁ ዶክተር እንዴት ነሽ ደህና ናችሁ በጣም ነው የምታምሩት ደስ ይላል በጣም እናመሰግናለን እሺ ዶክተር አሉ እሺ እንዴት ዋላችሁ ሰላም ለዚህ ቤት ይሁን እንዴት ናችሁ እንዴት ማንደና ቆያችሁ እንዴት ናችሁ ደህና ናችሁ ደህና ናችሁ እንዴት ናችሁ ማንደና ቆያችሁ ወረምሳ እንዴት ነህ ደህና ነህ ወይ ታዲያስ ሰላም ናችሁ አለን እሺ እሺ ደስ ይላል በጣም ግቢ ስንገባ እነ ዶክተር ተቀበሉ ተገናኛችሁ እንደዚህ አምራችሁ ደምቃችሁ ስለተቀበላችሁ እናመሰግናለን በጣም እንኳን ደህና መጣችሁ እሺ በድጋሚ ሰላም ጤና ይስጥልን የክርስቶስ ቤተሰቦች እንደምሰንብታችኋል ይህ የአብርሃም እንግዳ መርሃ ግብራችን ነው በመግቢያዬ የዛሬውን የአብርሃም እንግዳ መርሃ ግብር ወደ እናንተ ለማድረስ ቦሌ ቡልቡላ ተገኝተናል የዛሬው የአብርሃም እንግዶቻችን ከልጅነት ጊዜያቸው ጀምሮ እስካሁን ድረስ ቤተክርስቲያንን ሀገርን ማህበረሰብን በተለያየ ሙያ እያገለገሉ ያሉ ናቸው በዩኒቨርሲቲ ቆይታችን ግቢ ጉባኤ ሃይማኖታችን እንድናቅ ረድተናል ይላሉ ወገናቸውና ሀገራቸውን በተለያየ የሙያ ዘርፍ እያገለገሉ የሚገኙ ኦርቶዶክሳዊ ኢትዮጵያዊ ናቸው ቤተክርስቲያን በመትፈልጋቸው በማንኛውም ሰዓትና ቦታ ቀድመው ይደርሳሉ በኮሚቴነት እያገለገሉ አንዷን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለትውልድ ለማሻገር እዚህ ዕድሜያቸው ድረስ እየተጉ ያሉ ቤተሰቦች ናቸው የዛሬ የአብርሃም እንግዳችን ኢንጂነር ብርቁ ከበበው ዶክተር ይጋርዱ ሙላቱ ልጆቻቸው ዶክተር ሰብለወንጌል ብርቁ በር ላይ ከባለቤቷ ጋር ተቀብላኛለች በየመሃሉ ከነሱ ጋር የማደርገውን ቆይታ ደግሞ በዚህ መርሃ ግብር እየሰፋን ወደ እናንተ የምናደርስ ይሆናል ዲያቆን በረከታብ ብርቁ እንዲሁም ዳዊት ብርቁ የመርሃ ግብሩ አካል ናቸው ቆይታችን ያማረ እንደሚሆን ተስፋ አደርጋለሁ ሁሌም እንደምለው ከአብርሃም እንግዳ ጋር ስትሆኑ ብዙ ስለምታተርፉ አብራችሁን ሆኑ ታሪክ ከልጅነት ነው የሚመዘዘውና ቆይታችንን የምንጀምረው የልጅነት ጊዜያችሁን ያጫወታችሁን ይሆናል ማለት ነው የኢንጂነርም የዶክተርም እንዴት አደጋችሁ በልጅነት ወልዲያ ኪዳነ ምሕረት የነበረሽን ያገልግሎት የልጅነት ጊዜም አያይዘሽ ታስታውሽኛለሽ ዶክተር ኢንጂነር ይጀምሩ እኔ ተወልጄ ያደኩት በገጠሪቱ ኢትዮጵያ እንደማንኛውም የገጠር ህፃናት ከብቶችን በጎችን ጠብቄ ነው ያደኩት ተወልጄ ያደኩበት አካባቢ በኢትዮጵያ ውስጥ ካሉት አራቱ የጥንት አብያተ ገዳማት አንዷ እና ታዋቂ በሆነችው መርጦ ለማርያም አካባቢ ነው ተወልጄ ያደኩት በ1961 ዓመተ ምህረት የአንደኛ ክፍል ትምህርት በህፃንነት ጀምሬ እስከ አራተኛ ክፍል ድረስ ከተማርኩ በኋላ አቋርጬ ወደ በግ እና ከብቶች ጥበቃ ቤተሰብን በማገዝ ቆየሁና እንደገና ተመልሼ ወደ ትምህርቱ ገባሁ በ1973 ዓመተ ምህረት ከአራተኛ ክፍል ነበር ድሮ ያቋረጥኩት
በ1973 ዓመተ ምህረት የመሰረተ ትምህርት ተስፋፍቶ ስለነበረ በዛ ስሜት የተነሳሳና ተመልሼ ወደ ትምህርት የገባው 6ኛ ክፍል ነው ብዬ በ6ኛ ክፍል ጀምሬ በዛ ነው ትምህርቴን የቀጠልኩት። ከሃይ ስኩል ደብረ ማርቆስ ነው የተማርኩት። ከዛ ወደ አዲስ አበባ ዩኒቨርሲቲ ነው የገባሁት በትምህርቱ በኩል። ቀደም እንደተናገርኩት በዛ አካባቢ ሃይማኖት ከባህሉ ጋር ጭምር የሚሰበክበት ሁሌ ፕራክቲስ እናደርገው የምናየው ስለሆነ ለኔ ሃይማኖት እንትኑ ብዙም እንትን አልነበረም። ያው እንደማንኛውም ሰው ቤተክርስቲያን ይሄን እንሳለማለን። ከዛ ወደ ትምህርትና ሌሎች ነገር ነው የምናደርገው። ወደ መንፈሳዊ ህይወት ተለቅ የገባሁት እንደውም ትምህርቱን ጨርሼ ወደ ስራ ዓለም ከገባሁ በኋላ ነው ብዬ ነው ማስበው እኔ። ከዛ በፊት ያው ዩኒቨርሲቲም ሆነን የሰንበት ትምህርት ቤት ምናምኖች ነበሩ፣ ወጣቶች ይሳተፋሉ። አልፎ እየጋበዙን ይሄንኛም እንሳተፋለን። ግን በዋናነት ትምህርት ጨርሼ ወደ ስራው ዓለም ከገባሁ በኋላ በተለይ እሷን ባለቤቴን ዶክተርን ከተዋወቅን በኋላ ሞር ወደዛ ጊር ስታደርገኝ ወደ መንፈሳዊ ህይወቱ ገባሁኝ ማለት ነው። እሺ ዶክተር የልጅነት ጊዜሽን? ያው የገጠር ቤተሰብ ነው ያደግኩት፣ ተወልጄ ያደግኩት አሁን ብርቃየው አለው አካባቢ። ቤተሰቦቻችን ድሮ የሚተዋወቁ ነበር እርስ በርስ። የድሮ እንግዲህ ያው በወላጅ በኩል ነው ጋብቻ የሚሆነው። እንደአጋጣሚ እኛ እርስ በርሳችን ደግሞ ተፈላልገን ያለ ከድሮ ለየት ባለ መልኩ ወደ ጋብቻ መጣን እኔና ባለቤቴ ኢንጂነር ወርቁ ማለት ነውና እዛ በማድግበት ጊዜ ያው የአገር ቤት ምልክት ቤተክርስቲያኖች ትንሽ ይራራቃሉ። የሰርክ ፕሮግራም ጧት ኪዳን መድረስ በጣም እንትን ነው ያስቸግራል። ግን ጀነራሊ በአጠቃላይ የክርስትና የኦርቶዶክስ ተዋሕዶ እምነት ያው የተስፋፋበት ቦታ ስለሆነ እንዲሁ እንደ ባህልም ነው የወሰድነው እና እንደዚህ የጥምቀት ሲሆን የሙት ዓመት ከሆነውን ሙት ዓመት በጣም ነው እንትን የሚደረገው ይዘከራል። ሙት ዓመት ተስካር ምናምን ሲሆን ግድ እንሄዳለን፣ ተሸክመን ነው የምንሄደው። ማህራ ለመብላትም ጭምር ያና እንደዚህ የጥምቀት ጊዜ በሆነ ጊዜ ቤተክርስቲያን ብዙ እንሄዳለን። ከዛ በበለጠ ግን እኔ የክርስትናን ትምህርት የተማርኩት ከአባቴ ነው ብዬ ነው የምወስደው። አባቴ በክህነት ያገለግል ነበር። ከቤተክርስቲያን አገልጋዮች መካከል ስለነበር የነገር ሃይማኖትን ስራ ላይ የግብርና ስራም እየሰራን ቤትን ምን ባለን አጋጣሚ ሁሉ አብረን እየኖርን ያስረዳኝ ነበር እና መሰረታዊ የሆነ ነገር ሃይማኖት ያወቅኩት ከአባቴ ነው። እሱ በጣም ታታሪ ነው። የቤተክርስቲያን ነገር በጣም ቅድሚያ በጣም በዋናነት ቅድሚያ ከሚሰጣቸው ጉዳዮች አንዱ ነውና እናቴም እንደዚሁ ትልቅ እምነት ነበራት። በቤተክርስቲያን ትልቅ እምነት ነበራት። እንኳን እንደው ችግር እንኳን ቢያጋጥማት እንደው በህልም እንኳን የሆነ ነገር ግዥት ቢያጋጥማት ቤተክርስቲያን ስትዞር በቀን 7 ቤተክርስቲያን ስማ የምትውልበት ጊዜ ነበር። ማለት የጸና እምነት ነበራት እና ያያ በተግባር ያየሁት ነው። እንዲህ ግን በሰንበት ትምህርት ቤት በሰርክ ጉባኤ በምን አገር ቤት የዛኔ ስላልነበረ ብዙም እድሉ አልገጠመኝም። ወደ ዩኒቨርሲቲ ሲሄድ ነው እነዚህ መደበኛ የሆኑ ትምህርቶች። ዩኒቨርሲቲና ግቢ ጉባኤ ህይወትን እንመጣበታለን ማለት ነው። እሺ ወደ ዲያቆን እንመጣለን። ያንተን የልጅነት ጊዜ እስቲ ደግሞ ትንሽ አጫውተኝ። እዚሁ ነው ተወልደን ያደግነው። የምንማርበትም ትምህርት ቤት ሩቅ ነበረ። ስለዚህ እዚህ የቤተክርስቲያን ትምህርት ምናምን በየቀኑ ማድረግ አንችልም ነበር። ከዛ ክረምት ሲመጣ ግን እዚህ አባ ሳሙኤል ምስካበ ቅዱሳን የሚባል ቤተክርስቲያን ገዳም አለ አጠገባችን። እዛ እየሄድን እንዲሁ እንደ ቤተሰብ እንደ ሰፈርም እየሆነን እየተጫወትን እየሄድን ብቻ ለጨዋታውም ለምንም ቢሆን እየሄድን ትንሽ እየተማርን ያው ሰንበት ትምህርት ቤት አይደለም ግን የሆኑ መነኮሳሉ የሚያስተምሩ እሳቸው ጋር እየሄድን ትንሽም እያደረግን ብዙ አመታት ሆነዋል። እነሱ ነበር አንድ የእድገታችን እንትን። ለክብረ ድቁና መቼ ነው የበቃኸው?
ወደ ክህነት የመጣሁት ሃይ ስኩል እያለሁ ነው። ወደ 10-11ኛ ክፍል አካባቢ እያለሁ ያው ብዙ አውቄ ሳይሆን ያቺ በየክረምቱ እየተጠቀምኳት ያለችው ትንሽ ተጨምራ 2010 ላይ ከአቡነ ዲዮስቆሮስ ነው ክህነት ያመጣሁት። እስካሁን በዛው እያገለገልኩ እገኛለሁ። ዓለማዊ ትምህርቱ አሁን ሶፍትዌር ኢንጂነሪንግ እየተማርኩ ነው። በስራውም በሁለቱም ጨምማራውም ሰራውም ነገር ተመሳሳይ ስለሆነ በዛ እያገለገልኩም እየሰራሁም እየተማርኩም እገኛለሁ። ሶስተኛ ልጅ ለቤቱ ተጠቃሚ ነህ አሉ? በጣም ተጠቃሚ። አሁን ሃይ ስኩል ጨርሼ አሁን አዲስ አበባ ዩኒቨርሲቲ ገብቼ አዲስ አበባ ዩኒቨርሲቲ ለማር ሬጂስተር አድርጌያለሁ። ዩኒቨርሲቲ ጎበዝ፣ ጀግና፣ ፍጻሜውን ያሳምርልህ ነው። እንግዲህ በትርፍ ጊዜ ባለህ ጊዜ ደግሞ ቤተክርስቲያንን እንደምታገለግል ሌሎችን ያለህን ዕውቀት እንደምታካፍል መረጃው አለኝ። የት ነው እንደምታገለግል? እኔ አብዛኛውን ጊዜ የካቴድራል ቅድስት ማርያም ናዝሬት ትምህርት ቤት ተማሪዎች ግቢ ጉባኤ የአራዳ ጊዮርጊስ ግቢ ጉባኤ አገለግላለሁ። አብዛኛውን ጊዜ ሞስፋይታይ እዛ ነው ማሳልፈው፣ በዛ ማገልገል። እሺ ጥሩ። የዩኒቨርሲቲ ህይወትና የግቢ ጉባኤ ስታፊያቸውን እስቲ ደግሞ እንጫወት። ከዶክተር ጋር የተገናኛችሁት በምን መንገድ ነው የሚለውን ደግሞ አስከትለን እናነሳለን። በ1980 ዓመተ ምህረት ነው ወደ አዲስ አበባ ዩኒቨርሲቲ የገባሁት እና ያኔ እኛ በገባንበት አመት ፍሬሽማን ላይ ተማሪው የምግብ እንትን አልተመቸንም፣ ምግቡ ተበላሸ ምናምን ብሎ አመጽ የመጀመሪያ ጊዜ አመጽ ተካሄደና የሆነ እንቅስቃሴ ነገር ተጀመረ። ከዛ ደግሞ በአመቱ የመፈንቅለ መንግስት ሙከራ ተደረገ በ1981 ዓመተ ምህረት። በዛም የተነሳ ተማሪው እንደዚሁ አመጽ ምናምን ነበረበት። ቀጣዩ በአመት እንደዚሁ የመፈንቅለ መንግስት አድርገው የነበሩ ጀነራሎች ተገደሉ ተባለና በዛም ተያይዞ ልክ የሆነ እንትን ያለበት ነበር። ኤርትራ ልትገነጠል ነው በሚል አጠቃላይ ሂደቱ ተማሪው የሆነ እንትን የነበረበት ነው። ጉንጉንታ ያለበት ስቴብል አልነበረም ለማለት ነው። ከዛ ውጪ ያው ትምህርታችን እንማራለን። የሰርክ ፕሮግራም ቅድስት ማርያም ቤተክርስቲያን ቅርብ ነች። እዛ እየሄድን እንሳተፍ ነበረ። በዛ ሂደት እያለን በ1983 ዓመተ ምህረት ያው የተማሪው እንቅስቃሴም ገፋና መጨረሻ ላይ ደርግ ወደ ተማሪውን ወደ ብላቴ አዘመተው። ብላቴ በ1983 ዓመተ ምህረት የአራተኛ ዓመት ተማሪዎች ሆነንኛ ብላቴ ዘመትን። 3 ወር ሰለጠንና የውትድርና ሳይንስ። ከዛ ያው ኢህአዴግ ተቆጣጠረ አዲስ አበባን። እዛው ያለን ሳምንት በፊት እኛን ሊጎበኙ ነው ተብሎ ፕሬዝዳንቱ ይመጣሉ ተብሎ እየተጠበቀ ነበር እዛ ብላቴ ያለን። ከዛ በዛው እያየናቸው አይሮፕላኗ መጣችና ልታርፍ ነው እያልን ስንጠብቅ አቀባበል ልናደርግ በእኛ ላይ ወደ ታች አልፋ ሄደች። በቃ እኒህ ሰው እየሄዱ ማለት ነው ምናምን መንግስቱ ኃይለማርያም ማለት ነው እንደዛ ተባለ። ከዛ በኋላ በቃ ሳምንቷን የትርምስ ሳምንት ነበር የነበረችው። መጨረሻ ላይ ተማሪዎቹ ይውጡ እዚህ ባሉበት እንትን ታይል ተብሎ ተማሪ መውጣት ስንጀምር ሐዋሳ ስንደርስ ተይዟል ተባለ። ከዛ ወደ ሞያሌ ገባን። ሞያሌ 1-2 ወር ነው እንደዛ ቆየንና ከሞያሌ ተመልሰን የተወሰኑ በዛ ወደ ኬንያ ይሄዱም አሉ። እኛ እና የተወሰኑ ጓደኞቼ ወደ አገራችን ተመለስን። እንግዲህ እኔና እሷ የህይወት ታሪክ ይሄን ዝርዝር ያመጣሁት እኔና እሷ የህይወት ታሪክ መነሻ ስለሆነ ነውና ተመልሼ እዚህ አዲስ አበባ የተወሰነ ጊዜ ቆየሁና የእሷ ታላቅ እህት የኮሌጅ ተማሪ ስለነበረች አብራን ዘምታ ነበር። ጉዳይ ሙላቱ ትባላለች። ስንመለስ የነሱ ታላቅ ወንድም ደግሞ እዚህ አዲስ አበባ ባንክ ሰራተኛ ነው፣ ጌታቸው ሙላቱ ይባላል። እሷ ደግሞ የ12ኛ ክፍል ተማሪ ነበረች። በ83 ዓመተ ምህረት ይሄ በጎጃም በጎንደር አካባቢ የማትሪክ ፈተና አልተሰጠም፣ ኢህአዴግ ተቆጣጥሮት ስለነበረ
በወቅቱ ማትሪክ በሚሰጥበት ጊዜ ፈተና አልወሰዱም እነሱና ያስቡ ነበር ስለሷ ማለት ነው። ተፈታኝ ስለነበረች የ12ኛ ክፍል እና ወንድሟ እህትየዋን እዚሁ ማቆየት ይፈልጋል አዲስ አበባ። ግን ለዛች ልጅ ያኔ ስልክ እንደምንም የለም እንዳሁኑ አንድ ሌላ ወደ ሌላ ስህተት ውስጥ እንዳትገባ ቢያንስ ደብዳቤ ምንም መልእክት የሚያደርሰው ካለ ፈልጊ ምናምን ይላታል እህቷን። ያኔ አይ ሰው አላትና ደብዳቤ ተጽፎ ተሰጠኝ። ከዛ በፊት አላቃትም። በር ሳንኳኳ እሷ በር ከፈተች። ይህን ደብዳቤ አድርስ ተብዬ ነው ገሌ ይባላለሁ ብዬ ስሜን ነገርያት ልመለስ ላይ ቤት ሳትደርስም አትሄድም ግባ ተባልኩና ገባሁ። ቤት ስገባ ያው ብቻዋን ናት። ለማትሪክ እያጠናኝ ስለነበረ የማትሪክ የፈተና ወረቀት ምናምን ወለሉ ሁሉ ሞልቶታል። ፈተና ያለፋቸው እንዲወስዱ ተፈቅዶላቸው ፈተና እየተዘጋጀች ነበረ። ያንን ደብዳቤ እንዳደርሼ ገባው። ሻይ ቡና ተባሉ ተጋበዝኩኝ። አወራራን። ከዛ ሌላ መልእክት ስለነበረኝ ከነሱ ራቅ አለ ቦታ ላይ ደግሞ የገሌን ቤት ታውቂዋለሽ ወይ ስላት አውቀዋለሁ ወስጄ አሳይሃለሁ አለችኝ። አብረን ቤቱን ዘጋንና ወክ እያደረግን ሄደን አሳየችኝ። በዛ ሂደት ውስጥ እንዲሁ እያወራን ስለ ጓደኝነት ምናምን ትንሽ አወራራን። ከዛ በኋላ ሸኘችኝና እኔ ወደ ቤት ሄድኩ፣ እሷም ወደዛ መጣች። ከዛ እኔ ሀሳቡ ቢኖርም ፈተና ላይ ስለሆነች ጥናት ላይ ስለሆነች ምንም ነገር መረበሽ ስለማልፈልግ እዛ ክረምቱን ነሐሴ ምናምን እስከሚያልፍ ድረስ ምንም አላልኩም። እዛ ቆየን። አሁን ወደ ዩኒቨርሲቲ ልንመጣ መስከረም ላይ አዲስ ዓመት ብለን ወደ ዩኒቨርሲቲ ልንመጣ ያኔ ወደ አዲስ አበባ ስንመጣ ከሞጣ ከተማ ነው አውቶቡስ አለ። በአውቶቡስ ነው ወደ አዲስ አበባ የምንመጣ። እሷ ለካ የተጻፈላት ደብዳቤ ያጎታቸው ልጅ አለች እዛ ሞጣ፣ እዛ ሂደሽ አጥኚ እዚህ እንዳይረብሽሽ ለመብራቱም ለምኑም ተብሎ ኖራል የታዘዘችው። ሞጣ እዛ ሄዳ እያጠናች ነው ለማትሪክ እየተዘጋጀች። እኔ ደግሞ እንደ ዛሬ ማታ ሞጣ ሂደን አድረን በነጋታው ወደ አዲስ አበባ ነው የምንሄደው። አንድ እዛው አብሮኝ የሚማር ሌላ ጓደኛ ዩኒቨርሲቲ ተማሪ ነበረ፣ መልካም መኮንን ይባላል። አሁን በህይወት የለም ነፍሱን ይማር። እና ስንሄድ እንደዚህ እዛም ሄዷን ሰምቻለሁ አውቄያለሁ፣ ሞጣም ሄዷን። ከዛ እንደዚህ እሷን ልጅ ለማግኘት ቤቱን ሰፈራቸውን ታውቀዋለሁ የእነሱን ሰፈር አልኩት፣ ያጎቷን ልጅ ቤት ማለት ነው። እሱ ሞጣን የተማረ እኔ ሃይ ስኩል ደብረ ማርቆስ ስለተማርኩ ሞጣን በደንብ አላቃት። አይ ችግር የለም አውቃለሁ እኔ ይዤ እሄዳለሁ ምንም ችግር የለም ተባባል። ከዛ ማታ ነው ወደ 1 ሰዓት ወይ 2 ሰዓት አካባቢ ይሆናል መሰለኝ ሊያሳየኝ ሰፈሩን ሊያሳየኝ ምልሽ ልብሽ ጭንቅላት ይችላል አንድ ነገር ካለ ያው አታርፊም እና ሄድንና ደጅ ሰፈሩን ዝም ብለን እኮ አይተን ልናልፍ ሊሆን ይችላል እንጂ በራን ኳክተን ጥሯት ምናምን የምንልበት ኮንዲሽን አልነበረም። ዝም ብለን ሄድን። ያው የእግዚአብሔር ጉዳይ ሆኖ እሷ ደግሞ መብራት ጠፍቶ ሻማ ግዢ ተብላ ነው መሰለኝ ከዛ ቤት ወጣ ወደኛ ትመጣለች። እኛ ወደ እሷ ስንሄድ መንገድ ላይ ተገናኘን፣ ኮሪደር ላይ በጨለማ ማለት ነው። ለየናት፣ ሰላም አልናት ምናምን ቁመን እያወራን ያጎቷ ልጅ ትንሽ ስትዘገይበት ከሱቁ ደርሳ የምትመጣበት ሰዓት ሲዘገይ መጣ። ድምፁን ስንሰማው እኛ ሮጥን፣ እኔና ያ ልጅ ማለት ነው። እየሰማችሁ ነው ዳይ? ይሄን ታሪክ ከዚህ በፊት ሰምታችሁታል? ጉደኛ ደብዳቤ ነው እኮ ገዳም ደብዳቤ ነው። እሺ ሮጥንና ወደ ዶርማችን ወደ ቤርጓችን ሄድን። በዛችሁ ተለያየን። የፖስታ ሳጥን ቁጥር በፊት ሰጥቻት ነበር እዛ የተገናኘን ለታ ማለት ነው። ደብዳቤውን ያደረስን ለታ መጥቼ እዚህ ትምህርት ጀምሬ ተስቢ እንትን ደብዳቤ መጣላቸው ተብሎ ተለጥፏል። እዛ ጋር ማን ነው ደብዳቤ የሚጽፍ ብዬ ስሄድ ደብዳቤ ጽፋ ምናምን የሷ የላከችው ነው። ምን ይላል ደብዳቤው? እንደው ኢንጂነር አጠራርቶ እንዳለ ሆኖ አንድ ፍሬዝ ብቻ የኔን ልቤን የገዛውን ነው የምልሽ እና ስለማይነገር ስጦታው እግዚአብሔር ይመስገን የሚል የመጽሐፍ ቅዱስ ጥቅስ መጨረሻ ላይ ጽፋባታለች እና ያቺ ጥቅስ እንትን አደረገችኝ። እቺ ልጅ መንፈሳዊ ልጅ ናት ማለት ነው። ወደ ሃይማኖት ከመጣች ብዬ ልቤ ወደ እንትን ሄደ። ከዛ በኋላ ነው ከዛ ፈተናውን ተፈትና 12ኛ ክፍል ወንድሟ ቀጥታ ነኝ ስላላት ወደዚህ መጣች ወደ አዲስ አበባ። አዲስ አበባ መምጣቷን ሰማሁ። እንዳብረኝማ ሌላ ጓደኛ ነበረኝ፣ እሱ ነገረኝ። በዛ ተገናኘንና ከዛ በኋላ ልክ ይሄ
ጓደኛ የመሆን ወደ ትዳር የመሄድን ሀሳብ ጠነሰስ ነው ማለት ነው። ከዛ በኋላ ቆይታ ትንሽ ወደ አለማያ ዩኒቨርሲቲ ገባች። በዚህ ሁኔታ ነው ይሄንን ትውውቅ የተገናኘ ነው በአጋጣሚ ማለት ነው። እንደምን ተሰማሽ ከዛ ደብዳቤ በኋላ የዩኒቨርሲቲ ቆይታሽንና የግቢ ጉባኤን ሱታፌ ዶክተር? ያው ቅድም ባለቤቴ እንዳለው እሱ ሲመጣ አይቼው ነበር። በርግጥ በር እንደዚህ በእንትና አድርጌ በአንበሳ በር የሚባል አለ በኋላ በር እንደዚህ ሳየው በጣም ረጅም ሰው ነው። ነጭ ጋቢ ያርጓል። ጥላ እንደዚህ ልጅታው ላይ ጥላ እንደዚህ ይዞ ምናምን ሲመጣ አይቼዋለሁ። የሚገርምሽ ዋናውን በር ዘግቼ የጓሮ በሩ እንደዚህ ፊቴ ወደዛ ስለነበረ መንገዱም በዛ ክሮስ አድርጎ ሲሄድ ሰው ይታያልና አይቼዋለሁ በርቀትና እንዲሁ እያነበብኩም አይቼውም በኋላ መድዜ ዞሮ መጣ እና ያን ደብዳቤ ሲሰጠኝ ማመን አቃተኝ እኔ። ምክንያቱም እናቴም ወንድሜም ማለት እህቴም ወንድሜም ወደዚህ አንድ ስለሆኑ እህቴም ውጭ ብላቴ ስለነበረች አዲስ አበባ ያለው ወንድሜ መረጃ ስለሌለ እኔና እናቴ ቤተሰብ በጣም ተጨንቀና ያለ ነውና እኔ በስንት ምልልስ ያላገኘሁት መረጃ ራሱ ሲመጣ ስታተስ እንትናቸው የሚነገር ነገር በጣም ደስ አለኝ። ከዛ ደስታ ሲመጣ እናቴ የምታረገው ነገር አላት። ጎረቤቷን ባጥር ጠርታ ልጅ የመጣለች ደስ ይበልሽ ምናምን ብላ ትናገራለች። ሸር ታረጋለች። የመጣው እንግዳም ከመጣ ቤት ውስጥ ገብቶ በልቶ ጠጥቶ ነው የሚሄደው። ዝም ብሎ ደስታ ይዛችሁ መታችሁ እንዴት ይሆናል ይባላል። እና ያኔ ያን ደብዳቤ ይዞ ሲመጣ አሉ ለመሆኑ ምናምን ብዬ ስጠይቀው አዎ አብረን ነበር እንደዚህ ብሎ ሲነግረኝ በጣም ደስ አለኝ። ትልቅ ደስታ ነበርና በቃና ቤት እንግባ አልኩት። በርግጥ ቤት ሰው የለም ያን ሁሉን ያላስተባቀውም ግን ቤት መግባት እንዳለበት ቤት ገብተህ አረፍ ብለህ ሻይ ቡና ብለህ ነው የምትሄደው ብዬ ቤት አስገባሁት። ከዛ እንደገባ እሱ ቁጭ ብሎ እኔ እዛው ሽሮ ሰራው ምን ሰራው። እንዳጋጣሚ ማዘርም የወጣችበት ቀን ስለነበር ቤቱ ብዙ ዝግጅት ነበረው። በዛ እንትን አደረግን በላን ጠጣን። ስለ ቆይታው ማወራለኝ። ኢንጂነሪንግ እንደሚያጠና ነገረኝ። ለምን ኢንጂነሪንግ እንደሚያጠና ሁሉ ጠየቅኩት። ምን አልኩት እንዲሁ በወሬ ደረጃ እኔ በሰል ወሬ ስለምሰማ የወደፊቱ ቀጣይ ህይወቴ ደግሞ ያው ዩኒቨርሲቲ ህይወት ነው ብዬ ስለማስብ እንደዛ አይነት ጥያቄዎችን ጠያየኩት። ግዛንደን ያኔ በጣም ከደስታ ኢንጂነሪንግ ነው ያጠኑት ሲቪል ኢንጂነሪንግ። እሺ አዎ። እና በደስታ ነው ወደ ቤት ጋብዣው የነበረው ማለት ነውና ለካ ባለቤቴን ነው የጋበስኩት የሚገርም ሁኔታ ማለት ነው። ከዛ በኋላ ያው እኔም ማትሪክ ወሰድኩ አለፍኩኝ። ያለፍኩት አለማያ ዩኒቨርሲቲ ነው። 1984 ነው የገባ የፈተናው በ84 ወደ ህዳር አካባቢ እንደዚህ ወዲያው ነው የገባ ነው። ወዲያው ተፈተን ወዲያው ታረም ወደ ዩኒቨርሲቲ ገባ። እዛ ግቢ ጉባኤስ እንዴት ነው? ግቢ ጉባኤ ቀደም እንዳልኩሽ አገር ቤት ብዙ የሰንበት ትምህርት ቤትም የለም እና አባቴ እናቴ ከሚኖሩት የተለየ ብዙ መሰረታዊ የሆነ ዕውቀት አሰቻለኝ ብዬ መናገር አልችልም። አገር ቤት ያለው ህፃን ሆኜ ማለት ነውና ዩኒቨርሲቲ ያለው ግን ተማሪዎች ተቀበሉን። ቤተክርስቲያን የሚሄዱ ሰዎች እነማን ተብሎ ተከታትለው ብቻ ባቲ ደብረ ማህቶት አማኑኤል ቤተክርስቲያን አለ የዩኒቨርሲቲ እዛ ነው ሄድኩት። በአጋጣሚ የዩኒቨርሲቲ ተማሪዎች ቤተክርስቲያን ነው በአብዛኛው። ሁለተኛ አመቱ ነው ስራም ከጀመረ። ማህበረ ቅዱሳንም ከቀድሞ ከገባባቸው ቤተክርስቲያኖች መካከል አንዱ ያ ነው። እዚህ መጽሔቱም ላይ መጽሔቱን በኋላ ማየት እንችላለንና መሰረታዊ ትምህርት እንድንማር አደረጉን። ብዙ የቤተክርስቲያን ታሪክ እንማር ነበር። ነገር ሃይማኖት፣ ዶግማ፣ ቀኖና እንማር ነበር። ስርዓተ ቤተክርስቲያን እንማር ነበር። ወደ መጨረሻ አካባቢ ደግሞ ህይወት ከዩኒቨርሲቲ በኋላ የሚል ያ በጣም እዛው እንደወስን ያደረገኝ ማለት ነው። ያ ትምህርት ከወጣችሁ በኋላ ምንድነው የምትሆኑት ስለሚባል በአእምሮዬ ሙሉ እያደገ መጣ እና እዛውም እየተማርን እያገለገልን በተለይ
እኔ የተገለገልኩበት ዩኒቨርሲቲ ነው ያወቅኩበት ከዘመናዊ ትምህርቱ ጎን ለጎን የቤተክርስቲያን ትምህርት ያወቅኩት የተማርኩት እዛ ነውና ሁለት ትምህርት ነበር የተማርኩት ማለት ይችላልውና በተለይ እንደዚህ ወረብ መዝሙር ድራማ ምን ሰራ ነበር እንሳተፍ ነበር እና ያ ደግሞ ምንሽ በተግባር እንድንሰራው እየተደረገ እንድናውቅ እየተደረገ ፕራክቲስ ያደረግነው ስንመጣ ውስጣችን እየቀረ በጣም እንትን ሆነ ምንሽ ወደ ህይወትም ስንገባ እዛው ወስኜ ነው የወጣሁትና ዩኒቨርሲቲ በዚህ መልኩ በጣም ቆንጆ የሆነ ጥሩ ቆይታ ነበር በመንፈሳዊ ህይወት በግግር መንገዶች እንሄድ ነበር ለምሳሌ ገብርኤል የቁልቢ ገብርኤል እንሄድ ነበር በሌሊት ነው የምንሄደው በሌሊት ቁልቢ ገብርኤል ሄደን አንግሰን እንመጣለን እንደዛ አይነት እንደዚህ ገንቢ የሆነ ትምህርት ይሰጥ ነበር ግቢ ውስጥ የምርቃታችሁ ሁሉ አለበት ይሄ መጽሔት ላይ አዎ ይሄ መጽሔት በጣም ወደ 27 ተቋማት የ27 ግቢ ጉባኤያት በአገር ደረጃ ማለት ነው እዚህ ላይ አሁን ብናይ ጅማ አለ አዲስ አበባ ብዙ አሉ ጎንደር አለ የተለያዩ አገራዊ የሆነ እንቅስቃሴ ነበር የዛኔ የማህበረ ቅዱሳን እንቅስቃሴ በጣም ያው ከብላቴ መልስ በጣም ጠንክሮ የጀመረበት ጊዜ ስለነበረ መሰረቱንም የጣለበት ወቅት ስለነበረ ይሄን መጽሔት ራሱ መዘጋጀቱ በጣም ይገርማል አገራዊ ሆኖ ማለት ነው እኔ አለማያ ነው ያለሁት ግን ፎቶ እንድሰጥ ነው የተጠየቅኩት ፎቶ ሰጠው አንዳንድ ነጥቦችን ምናምን ያነሳንበት አጋጣሚ ከዛ ውጭ አገራዊ መጽሔት ነው ይሄ መጽሔት በ1984 ስለገባን ከ4 አመት በኋላ በ87 በዚህ መልኩ ነውና እያንዳንዱ ሰው ፎቶ አለ እኔ በባቲ ደብረ ማህቶት አማኑኤል ቤተክርስቲያን ሆህተ ብርሃን ሰንበት ትምህርት ቤት ሲማሩ የነበሩ ያለማያ ዩኒቨርሲቲ ተመራቂዎች ነው የሚለውና እዚህ ላይ ብዙ ተማሪዎች አሉ በሚገርም ሁኔታ ለዶክመንት አስቀምጠሽ ያው ለልጆች ያሳየሻቸው ነው ማለት ነው አዎ በጣም ትልቅ ዶክመንት ነው ታንኪዩ ተመልካቾቻችን እንግዲህ ዶክተር ይጋርዱ ሙላቱ በደን ምርምር ማዕከል ውስጥ መሪ ተመራማሪ ሆና የምታገለግል እንቁ የምንኮራባት ኢትዮጵያዊት ነች ትልቅ ቦታ ላይ ነው እየሰራች ያለችው እንዴት ደን ሳይንስ ዲፓርትመንት ልትገቢ ቻለሽ ያ ደን ሳይንስ የዛኔ የደን ፋካልቲ የሚባላል ዲፓርትመንቶች ወደ 5 ይመስሉኛል 5 ዲፓርትመንቶች አሉ አለማያ ዩኒቨርሲቲ አንዱ ፋካልቲ ኦፍ ፎረስትሪ ነው የደን ፋካልቲ ማለት ነውና ደን በጣም እኔ 5ኛ ባች ነኝ እዛ ላይ ከዛ በፊት 4 ባቾች ተመርቀዋልና የድጋፍ ነበረው ደን ማለት እንግዲህ የስዊድን መንግስት ከፍተኛ ድርሻ ያለው በኢትዮጵያ ደን ልማት ላይና ድጋፍ ያደርግ ነበር ስንማር በጣም ለየት ያለ እይታ ነበረው የደን ሳይንስ ማለት ነውና በግሬድም በጣም ትልልቅ ኤቢ ግሬድ የሚመጣበት እንትን ነው ትልልቅ ጥረት የሚደረግበት ነውና እኔ ኖርማሊ የሄድኩት ከሀገር ቤት ነው የህይወቴ መሰረቴ ሀገር ቤት ነውና በብዙ ማላውቃቸው እንትኖች አሉ ማለት በህይወት ውስጥ በሀገራዊ ድገት በተለያዩ ነገር ማላውቃቸው አሁን የሶሻሉን ፓርት በዛ ጊዜ በነበረኝ ወቀት ግብርናውን በደንብ አውቀዋለሁ አርሶ አደር ቤተሰብ ስለሆንኩኝ ደኑ ነው የቀረበኝና እንደውም ኢኮኖሚክስ መርጬ የሚገርመው ግሬዴ ጥሩ ስለነበረ የነጥቤ ሲሄድ ኢኮኖሚክስ ተመድቤያለሁ በአንደኛ ምርጫዬ ማለት ነው ከዛ እኔ ወደ ደን መመለስ አለብኝ አልኩ መልስ እንትን ያልተቀበለው እንዲሁ ውስጤ ያልተቀበለውና መክረውኛል ወንድሜ የሚመክረኝ ነበር ኢኮኖሚክስ እና ምን ይለኝ ነበር ግን እኔ በኋላ እኔ በደንብ ወደ ደን መጣ ይሻለኛል አልኩና እንደ መቀየር ይችላል አልኩ ሄጄ ማለት ነው ፋካልቲ ላይ ደን ፋካልቲ ቦታ አላችሁ እንደ በቀየር አልኩ ስለካ አንድ ልጅ እሱም ራሱ ከደን መውጣት ፈልጓል ደን ምንሽ እንትንም መቀየር ፈልጓል
እሱ ቦታ ላይ መሆን ትችያለሽ ተነጋገሩና ምናምን ተባለ ተነጋገርን በቃ እኔ ወደ ደን ሳይንሱ ገባሁ እሱም ትንሽ እንትንም ፍራስትሬት የማድረግም ነገር ነበረው ይመስለኛል እኔ ወደ ደኑ ተቀላቀልኩኝ እሱ ወደ ሌላ ዲፓርትመንት ገባ በዛ መልኩ ነው የደን ሳይንስን በመጀመሪያ ዲግሪ ተቀላቀልኩት ማለት ነው ዶክተሬት ነው የተማርሽ ከዛ በኋላ ለሁለተኛ ዲግሪ ይሄ የመጀመሪያ ዲግሪን አለማያ ዩኒቨርሲቲ ጨረስኩኝ ሁለተኛ ዲግሪን የተማርኩት በሳንድዊች ፕሮግራም ነው ኖርማሊ ዲግሪው የስዊዲሽ ዩኒቨርሲቲ ኦፍ አግሪካልቸራል ሳይንስ ነው ኤስኤልዩ ነው ከኤስኤልዩ ነው የተማርኩት እና ይሄ ዩኒቨርሲቲ ምንድነው የኢትዮጵያ ግብርና ምርምር ኢንስቲትዩት የአይአር ያው ያደርጋል ስፖንሰር ያደርጋል እንትኖች እድሎች ሲመጡ ሰፖርት ያደርጋል ስፖንሰር ያደርጋልና በርግጥ ያኔ በናሽናል ደረጃም እንዲ በመወያየት ሄደን እንጂ መሰራ የነበረው ስሪንቃ ግብርና ምርምር ማዕከል ነበር ማለት የክልል ግብርና ምርምር ማዕከል ነው ከአማራ ግብርና ምርምር ኢንስቲትዩቶች ውስጥ ኢንስቲትዩት ማዕከላት ውስጥ አንዱ የስሪንቃ ግብርና ምርምር ማዕከል ነውና ከስሪንቃ ግብርና ምርምር ማዕከል ነው ወደ ኤስኤልዩ የገባሁት ማለት ነው እና ፎረስትሪ ፕሮዳክሽን ፎረስትሪ የሚባል ተናለ ዘርፍ አለ ስፔሻላይዜሽኑ በፕሮዳክሽን ፎረስትሪ ነው ደን ማምረት ላይ ነውና ወደ 50-50 ነበር የወሰንበት ወደ 11 አስተማሪ አሁን ስዊድናዊ ነበሩ 11 አስተማሪዎች ኢትዮጵያዊ ነበሩ ብዙ ሀገሮችን ሁሉ የመጎብኘት እንትኖች ነበሩ እንደዛ አይነትም ልጅ ሰፋ ያለ እንትንም እይታም እንዲኖረን የሚያደርግ እንትን ነበር ዘርፍ ነበር የሁለተኛ ዲግሪ ይሄን ነው የሚመስለው ዶክተሬትን ከስዊዲሽ ዩኒቨርሲቲ ኦፍ አግሪካልቸራል ሳይንስ እሺ በጣም ነው የምታምሪው በጣም አመሰግናለሁ ዶክተርም እንዲሁ ታድለሃል በጣም እግዚአብሔር ይመስገን አይደል እሺ እንግዲህ ለኢንጂነር ብርቁና ለዶክተር ይጋርዱ የመጀመሪያ ልጅ ነሽ ዶክተር ሰብለ ወንጌል እዚህ ቤት ዶክተር አልበዛ በዛ አይደል እሺ እንግዲህ በቅርብ እንዳገባሽም ሰምቻለሁኝ እንኳን ለዚህ ክብር አበቃሽ እንግዲህ በትምህርትሽም ውጤታማ ሆነሽ እንደገና ደግሞ በዚህ በትክክለኛው እድሜ ደግሞ ትዳር ወደ ተባለው ትልቅ ተቋም የነሱን አስረፍኖት ተከትለሽ ነው የገባሽው የእናትሽን ያባትሽንና በምን አይነት መንገድ ነው እንዳው ያደጋችሁበትን የዚህን ቤት ስነ ምግባር የዚህን ቤት መርህ ብታጫውቺኝ ከዛ በፊት ግን ኢንጂነር እንዴት አይነት አባት ናቸው ዶክተር እንዴት አይነት እናት ናት ተብለሽ ብትጠይቂ እንዴት አድርገሽ ትነግሪናለሽ በሃይማኖት በምግባር የበረቱ ለሰው ለሀገር ለቤተሰብ ለብዙዎች የሚያስቡ አስተውለው በመሪነትም እየመሩን ያስተማሩን አሰረፍኖታችን የተከተለ እንድናድግ ያደረጉ አይነት ወላጆች ናቸው እንዲ ሳይሳስ በልግስና እየሰጡ ሁሉንም ነገር ፍቅሩንም ዕውቀቱንም ክህሎቱንም በብዛት እየለገሱ በጥበብም በተለያዩ በሃይማኖትም በዓለማዊ ዕውቀቶችም ያጎለበቱን እንድናድግ ከማንም ከራሳቸውም ራሱ የተሻለ አይነት ሰዎች ልጆች እንድናድግ በእለት እለት እየተጉ ሐሳባቸው ሆነን ከምንም በላይ ከሁሉ ጊዜ በታቸው ቅድሚያ ሰጥተውን ማለት ይችላልውና ሁሉ ጊዜ ሐሳባቸውም ትጋታቸውም ሆነን እንድናድግ ያደረጉ ለልጆቻቸው ምንም ወደ ኋላ የማይሉ በተገባው ሁሉ የተቻላቸውን የሚያደርጉ የሚያሳዩ አይነት ወላጆች ናቸው በዚህ ቤት ውስጥ እንዴት ባለ ስነ ምግባር እንዴት ባለ የልጅ መንገድ ሄዱ እየተባላችሁ ነው ያደጋችሁት እሷን አጫውታኝ እስቲ
እንድንሄድ የሆነ ኢንቫይሮንመንት ልክ አሁን አሳ ውሃ ውስጥ በደንብ ይዋኛል አይደል? ስለዚህ እንደዛ የሆነ ጥሩ የሆነ ኢንቫይሮንመንት ክሬት ይደረግልና እንደፈለግን እንድንሄድ ይደረጋል። ከዛ ውስጥ እንደፈለገ በቃ እንዳንወጣ ከውጭ ሆነው ጋይድ ያደርጉናል፣ ግን እንደፈለግን እንድንሄድ ይደረጋል። በቃ ግቢ ጉባኤ ቀደም ወንድማችን እንዳለው ሶስታችንም ያደግንበት የቅዱስ ጊዮርጊስ አራዳ ቅዱስ ጊዮርጊስ ግቢ ጉባኤ ነውና እዛ ሆነ በቃ እናመሻለን እናደርጋለን። በቃ ያንን ሃንድል ያደረጉ ከዛ በመናያቸው ነገሮችም አሁን በዓላቶች ሲመጡ ፋሲካ ገና ሲሆን በቃ ማታ እየሄደን እያስቀደስን እንደዛ ስለሆነ ብዙ ነገሮችን በቃ ያለሱ ያለ ቅዳሴ ያለ ምናምን ያለሱ እንዳናስበው አድርገው አሁን ፋሲካ ሲባል ይመጣው በቃ ቤተክርስቲያን ማዲያ እንደዛ አይነት ነገር እንዲሆን ከልጅነታችን ጀምሮ ነው እየተሰራ የመጣውና እዚህም በቃ ስራም ምናምን ቢዚ ሊያረጋቸው ይችላል። የሚሄዱበት ቦታ ፊልድ የሚሄዱበት ጊዜ ይኖራል። ያን ጊዜ ማክስታችን ስላለች በቃ ማኔጅ ታደርገናለች። ስናጠና ቢዚ ስንሆን ብቻ በደንብ አያገዘችን እያጠናች እየቀሰቀሰችንም ስለምንኖር ብዙ ሳንቸገር አድገናል። እኛም እውነት ነው እሱ እንዳለው ነው። በጣም ኢንቫይሮንመንቱ በጣም ፍሪ ነው፣ ግን ስቲል ጋይዳንስ አለው። በቃ ክትትል አለው። ወደ ሌላ ነገር እስክትወጪ ድረስ አይጠብቁሽም። መንገዱን ይሰሩልሻል፣ ያሳዩሻል። አድቫይስ ካለ ትጠይቃለሽ። እነሱም አድቫይስ መስጠት ካለባቸው ምክር ይሰጡናል። በዛ እንመራለን እና በዛ በጣም ጥሩ ያስተዳደግ ሜትድ አለን ብዬ አስባለሁ ለኛ። ጥሩ። በኢትዮጵያና በተለያዩ ዓለማት ሆናችሁ የዛሬውን የአብርሃም እንግዳ መርሃ ግብር የምትከታተሉ ተመልካቾቻችን ቆይታ እያደረግን ያለነው እና ኢንጂነር ብርቁ ከበበውና ከዶክተር ይጋርዱ ሙላቱ ቤተሰቦች ጋር ነው። ከዚህ ቤተሰብ ተሞክሮ ብዙ እንደምታተርፉ እርግጠኞች ነን። እንግዲህ በመሃል ደግሞ ከዶክተሯ የመጀመሪያ ልጃቸው ከዶክተር ሰብለ ወንጌል እና ከባለቤቷ ጋር ቆይታ ያደረግነው ነው ወደ እናንተ ያደረሰን ያለ ነው። ቆይታችን የሚቀጥል ነው የሚሆነው። አሁንም አብራችሁን ሆኖ እንደው ልጆቹን በመንከባከብ ረገድ ቤተሰቡን በመምራት ረገድ ትልቁን ያንበሳውን ድርሻ እንደው ማን ወሰደ እንበል በዚህ ቤት ውስጥ? እኔ መጀመሪያ ስራ የጀመርኩት ግልገል ግቢ ሃይድሮኤሌክትሪክ ፓወር ፕሮጀክት ላይ ነበረ። እዛ አንድ አመት ከሰራው በኋላ ተመልሼ ድሮ አልታድ ኮንስትራክሽን ይባል ነበር፣ አሁን ሚድሮ ኮንስትራክሽን ተብሏል። ወደዛ ኮንስትራክሽን ውስጥ ገባው። እዛ ያለው ጠሩኝና እዛ ነበር ምሰራው። ከዛ እሷ ትምህርቷን ጨርሳ ትዳር መሰረትን። እሷም ላለመራቅ የተወሰነ ጊዜ 5 ወር 6 ወር ቆየች ስራ ሳትይዝ። ግን በወቅቱ ያው የስራ እንትኑ የፊልዱም የሙያዋ የተማረችበት ሙያ ሞሮፍ ወደ ገጠር ከደን ጋር የተያያዘ ስለሆነ የምርምር ማዕከሎች በየክፍለ ሀገሩ ስላሉ መዛ ስሪንቃ ተጠራችና ሄደች። ተመካከርን። በቃ የተወሰነ ጊዜ ግድ ነው መስራት አለብሽ፣ ልምዱ መገኘት አለበት። ከዛ በኋላ ሁኔታዎችን እናመቻቻለን ተባባልን። ተስማምተን ስራ ጀመረች። ከዛ አንድ እህቴ አለች፣ ደመቁ ነው የምላት እኔ፣ ትግስት ያለው ትባላለች፣ ያጎቴ ልጅ ናት። እሷ መጣች እኔ ጋር ከሀገር ቤትና እሷ ጋር አብረን ስንሆን ከዛ በኋላ የልጆቹ ሁለተኛዋ እናት እሷ ሆነች ማለት ነው። ያው ልጅ መጀመሪያ ልጃችን ዶክተር ሰብለ ወንጌል ተወለደች። ከዛ ቀጥሎ ዲያቆን በረከት ተወለደ። ከዛ ዳዊት ነው የሆኑት። ቤት ውስጥ ስንኖር እሷ ፊልድ ብትሆንም ያው በናፍቆቱ ምናምኑ ቢኖርም በልጆች በኩል እንደተናገሩት ምንም እንትን አልነበረም። በጣም ከእናት አብልጣ ነው ያሳደገቻቸውና ቤት ውስጥ ምንም ስጋቱ ስለሌለኝ ልጆቹም ነፃ ሆነው ነው ያደጉት። እንግዲህ ዶክተር ሀሳብሽን ጥላሽ ነው የተማርሽውና ለዚህ ደረጃ ይበቃሹ እያሉ ነው ኢንጂነር። ልክ ነው? ትክክል ነው። በጣም ትክክል ነው። አይወድቃይ በጣም ጎበዝ ነው ማለት ማመቻቸት ይችላል፣ ያመቻቻል። ማለት እንነጋገራለን፣ እንወስናለን። ከዛ በኋላ ስለሚሆነው ነገር ያው ትግበራ ነው የሚሆነው። ውሳኔያችንን መተግበር ነው የሚሆነውና ያን ትግበራ ያው ማመቻቸት ያስፈልጋልና ማንኛውንም ነገር ያስተካክላል።
ምክርም ይሁን አቅርቦትም ይሁን ሰውም ቢሆን ሰው በተለይ እነሱ በተወለዱ ጊዜ ያንዳንዳቸው ሰው ተጨማሪ ሰው እንቀጥራለን ቤት ውስጥ ማለት ነው። ምክንያቱም ስራው ሰፊ ነው የሚሆነውና በኋላ ነፍስ ካወቁ በኋላ ብዙ ሰራተኛ ለሁለተኛ ሰው ያስፈልገንም እንደዛ እያደረግን እየተረዳዳን ነው። ሁላችንም ረጅም ጊዜ ነው ወደ 30 አመት አይደል ከተጋባችሁ ምን ያመጣ ነው 30 አመት አሁን 30ኛ አመታችንን ባለፈው አከበራቸው። ትልቅ ጉዞ ረጅም ጉዞ እኮ ነው። ብዙ ጊዜ ከጀግና ሰው ጀርባ ጀግና ሚስት አለች ተብሎ ይነገራል። ግን ወደፊት ከመጡ ጀግና ሚስቶች ጎን ደግሞ ጀግና ባሎች እንዳሉ ኢንጂነር ማሳያ ናቸው። የሚስቶቻችሁ ህልም እንዲሳካ መንገድ የምትጠርጉ የምታመቻቹ ባሎች በዚህ መርሃ ግብር ስም ክብር ለናንተ ይሁን እንላለን። እንደው አንድ ጥያቄ ያጠራርግሽ የምትመልሺው ብዙ ጊዜ ከወንዶች ጋር መፎካከር ዶክተር ትወዳለች። እንደው 15 ወንዶች ሆነው አንድ እሷ ሴት ሆና ለትምህርት ውጭ ሀገር ሄዳ ጥሩ ፍሬያማ ሆነ የተመለሰች ጀግና ዶክተር ናት የሚል መረጃ አለኝ። እሱን እስቲ ትንሽ አጫውቺኝ። እንግዲህ በህይወቴ ይሆናል የታቀደን ነገር በጣም ስኬታማ በሆነ መልኩ ማከናወን እወዳለሁ። እምልሽ ቤተሰብም ሳድግ አባቴ ትምህርት ላይ ቀልድ የለው ስራም ላይ ቀልድ የለው ጊዜ ይሰጠናል ለጨዋታም ለምንም ስራ ላይ ግን እንተኔልና ምናልባት ከዛ የወሰድኩት እንደሆነ አላውቅም። መዘናጋት አልወድም። መዘናጋት ምልስ ዩኒቨርሲቲ ከሆነ በቃ በዛ ልክ በሚጠበቀው ልክ ማድረግ መቻል አለብኝ። ስራ ላይም ከሆነ አሁን በተመራማሪ የእድገት መሰላል ላይ ማተም ያስፈልጋል ፓብሊሽ ማድረግ ህትመት እና ያን ህትመት እና የአገልግሎት ዘመንሽ ሲሟላ ነው ወደ ሌላ እድገት የምትመጪውና በተለይ ከተባባሪ ተማማሪ ወደ ተባባሪ ተመራማሪ ከፍተኛ ተመራማሪ መሪ ተመራማሪ ያለንም ሄዶና እዛ ላይ አሁን የሚያስፈልጉ የህትመት እንትኖች አንድም ቀን እንተናርጌ የመጨረሻው ቀን ካልሆነ በስተቀር የመጨረሻው የመሪ ተመራማሪ የሚባለው ደረጃ ትንሽ ጊዜ ወስዶብኛል ወይ ፕሮፌሰር የሚባለው አይነት ማረግ ማለት ነው። መሪ ተመራማሪ ማለት ነው። መሪ ተመራማሪ ማለት በዩኒቨርሲቲ ያው ፕሮፌሰር የሚባለው ማለት ነው። ምልሽ በስትራቴጂ ፖሊሲ ጉዳዮች ላይ አቅጣጫ የሚሰጥ ሊቅ እንደማለት ነው ማለት ነው። በቤተክርስቲያን ሊቅ እንደምትሉት ነው። እና በጣም ወሳኝ ሆኑ ትላልቅ ሃይ ሌቭል የሆኑ ስትራቴጂክ የሆኑ ፖሊሲ ነክ ጉዳዮችን የመምራት ነው። ስለ ደን ልማት ምርምር በርካታ መረጃዎችን በመስጠት እንዲሁም ብዙ ስራዎችን በመስራት ትታወቃለች። ይሄንን ስላደረግሽ እጅግ አድርገን እናመሰግናለን። ይህ ውጤት ደግሞ አንቺ ብቻ ያመጣሽው አይደለም። ቅድም እንደተጫወተ ነው የውድ ባለቤትሽ የኢንጂነር እገዛ፣ የልጆችሽ እገዛ፣ የቤተሰብ እገዛ ለዚህ አብቅቶሻል ብዬ አስባለሁ። የዚህ ቤት መርህ እሺ በጣም ቤተሰባዊያን ኗኗር ያለን ቤተሰብ ነን ብዬ አስባለሁ። ራት ሁሉ ጊዜ በጋራ መብላት አለብን። አሁን በአስኳላው ትምህርት ለመግለጽ ብንጀምር ሁሉ ጊዜ በትምህርታችንም ሁሉ ጊዜ በትጋት መከታተል አለብን። ጥያቄ ሲኖረን ሁሉ ጊዜ አምጥተን አብረን ኢቭን ጥያቄም ባይሆን የተገረምንበትን ነገር የፈጠረውን ነገር አንስተን ሁሉ ጊዜ የተወያየን አሁን እኛ በጤናውም እንደመሆናችን እንደገና የጤና ጉዳዮችንም በተለያዩ መስኮች አሉ ነገሮችን የተወያየን አብረን እየተሻሻልን እያደግን እንድንሄድ የመሆን ነገር አለ። ከዛ በተጨማሪ ደግሞ በሃይማኖታዊ እድገት አስተዳደጋችን እንዴት ነበረ ብንል ከራት በኋላ አብረን እንትን ከተባለ በኋላ የቤተሰብ ጸሎት የሚኖርባቸው ቀናት አሉ። አብረን በጋራ ጸሎቶች ላይ መሳተፍ የዛን ጊዜ ቆመን ማንበብ ሊሆን ይችላል። ከመጨረሻ ላይ መዘመር ሊሆን ይችላል። እንደውም ፕሬዘንቴሽን ነገር የሚኖረን ነበረ።
እዛ የለመድነው ልምድ ከዛ በኋላም የተለያዩ መድረኮች ላይ በጣም ጥሩ ልምድ ጥሩ ብቃትም እንዲኖረን አግዟል ብዬ አስባለሁ። በዛም ደግሞ ነገሮችን ከባድ ነገሮችን እንዴት ነው ማለፍ የምንችለው ግራ ሲገባን ማንን ነው መጠየቅ ያለብን የሚለውን ወደ አምላካችን የሚደረገውን መጠጋት ከልጅነታችን ጀምሮ እንድንማር የሆነበት ነገር አለ። እንዲሁም በተለይ በክረምት ወራት በአብነት ትምህርት ቤቶች እንድንማር ሌሎችም የተለያዩ ትምህርቶችን ክህሎቶችን በመንጠይቅበት ጊዜ እነሱም ሪኮመንዴሽን ያቀርባሉ። እኛም ከተቀበልን ጫና ያሳድሩብንም የበዛ ጫና አያድርብንም። ሁሌ በፈቃዳችን በፍላጎታችን እንድንሳተፍ ነው የሚያደርጉን። ግን ያ ፍላጎት እንዲመጣ በጀርባን ነገር ያደርጋሉ ብዬ አስባለሁ። ምክንያቱም አሁን ልጅ ያለን ኢቭን ካሴት በነበረ ዘመን ራሱ እና ዲቪዲ ምን ከመምጣታቸው በፊት ራሱ በካሴት የሚከፈቱ ዝማሬዎችን ወይ በገና ዝማሬ ስትሰሚ አድርገሽ በገና እንድትወጂ ትሆኛለሽ። ማማ በተለይ እንዲቆማ መወረብ ምን ታስተምረን ነበረ። ቤት ቁጭ ብለን ከበሮ አመታት ታስተምረን ነበረ። እንደዛ አይነት ነገሮችን ስታይ አንቺ ያን ነገር የተሻለ ለማድረግ ፍላጎት ይኖርሻል። ልጅ ያየ የሚያድገውን ነገር ነው ለመሆኑ የሚሄደው አይደለ? እና ያ ፍላጎት ከመሬት መጣም ብለው ነገር አይደለም። ትዝ ይለኛል በፊት የቤተክርስቲያን ፊልሞች ሲሰሩ ሁሉ ጊዜ መጥቶ የማየት እድል ነበር። እዛ ላይ ያለውን ነገር ምናልባት ከጀርባ የዘመሩትን ነገር መሞከር ሊሆን ይችላል። እና ያ ነገር ሰትል የሆነ ከፊት ለፊት ግልጥ ሆኖ ባይታይሽም የራሱ የሆነ ትልቅ ተጽዕኖ ያሳድራል። ምን ፈልገው ፍላጎቶች ላይ የራሱ የሆነ ትልቅ ተጽዕኖ አለው ብዬ አስባለሁና ወደኛ ወደ ስሜቶቻችን የሚቀርቡ ነገሮችን መርጦ የማቅረብ ነገር ነበረ። ምን ሄደባቸውን ቦታዎች ሁሉ ጊዜ ስንሄድ ያውቃሉ። ራሳቸው ነው የሚያደርሱን፣ የሚወስዱን፣ የሚመልሱን እነሱ ነገሮች አሉ እና በፍላጎቶቻችን የነሱ ጫና ሳይበዛ እኛ በፍላጎታችን በመሰለን እንድናድግ በተለያዩ ክህሎቶች የተለያዩ ቋንቋዎች እንድንማር ሊሆን ይችላል። የተለያዩ ክህሎቶች እንድናዳብር በተለያዩ የበጎ አድራጎት ስራዎች እንድንሳተፍ ማድረግ ሊሆን ይችላል እና በዛ ሁሉ ነገሮች የነሱ ድጋፍ ተጓሎ አያውቅም። ልክ እንዳልኩሽ በልጆቻቸው ምንም ድርድር የለበት አይነት። እሺ ወደ ዶክተር መጣላ ቡናሽ ፈላ መሰለኝ። እስቲ እንግዲህ ቡና ይወረድ ትንሽ ሰከን ይበልና ስዊድን ሀገር ሁለት ወንድ አንድ አንቺ ሆናችሁ ጉባኤ አዘጋጅታችሁ ነበር። እንደው ጉባኤው ምንን በተመለከተ ነው? የትኛው መመንስ እንደው ታደመላችሁ? እሷን አጫውቺኝና ወደ ልጆቹ ልመለስ እስቲ።
ሰና ወን ሰናይ ምስለ ገብርኤል ብፁዕ ወን ሰናይትየ ወን ሰናይትየ ምስለ ገብርኤል ምስለ ሚካኤል